Saru gamo Saru gamo Ashame Gamo Ashame Ethiopia Ashame Africa Ashame Alemo Ashame Gamo Ashame Ethiopia Ashame Africa Ashame Alemo Ashame በዚህ ሳምንት ደግሞ በውቢቷ አርባ ምንጭ ላይ ተገኝቻለሁ። ጋሞ እንኳን ደህና መጣችሁ። የሰላም ሰገነት ቀን ካለው ወይምጎ ወደ ጋሞ ዞን ወደ ሰላም ምድር በመምጣት በጋራ መተን እንስራ፣ ለሀገራችን ብልጽግና እንትጋ። ጋሞ የሚለው የቃል ስያሜ ፍቺ ምን ማለት ነው? ትልቁን ጉጌ ተራራን ልንወጣ ነው። ከኋላ ከተማ እያያችሁ ነው። ከዛ ነው የመጣ ነው። እንቀጥላለን። ቢታ ወይስ ወርዶት ብለን የምንወስንበት የቁርጥ ቀናችን ዛሬ ነው። የጋሞ ዞን ወቅታዊ የልማት ሁኔታ አሁን ላይ እንዴት ነው? ምን አይነት ደረጃ ላይ ነው ያለች የሚለው ነገር የተወሰነ ነገር የሚሉኝ። በጋሞ ዞን በርካታ ያው በተለይም ከኢንቨስትመንት አንፃር ከግሉ ሴክተር ከአርሶ አደር ጋር ተያይዞ በርካታ የልማት ስራዎች አሉ። መንግስታችን በተለይም በአገር በቀል የኢኮኖሚ ማሻሻያ አካል የሆነው አንዱ ቱሪዝም ዘርፍ ነው። በቱሪዝም ዘርፍ ትልቅ የሚባል ምርታ እየታየ የመጣበት ነው። ሌላኛው ግብርና ሴክተር ላይ ነው። ግብርና ላይ በርካታ ኢንቨስተሮች ግብርና ሴክተር ላይ አሁን ተሰማርተዋል፣ በማልማት ላይ ይገኛሉ። ከሀገሩ ውስጥ አልፎ ለውጭም ምርቶቻቸውን የማቅረብ ስራ ይጀምረዋል። የጋሞ ዞን ህዝብ የዱብሻ ስርዓት ለዓለም ዩኔስኮ ለማስተዋወቅ ምን እየተሰራ እንዳለ እናውቃለን። እንደው በሱ ዙሪያ ላይ እርስዎ የሚሰጡት እንደ ዞን አስተዳዳሪ ምን ላይ ነው? ምን ደረሰ? ያው እንደሚታወቀው የዱብሻ ስርዓት ወይም ዱብሻ ወጋ የምንለው በጋሞ ማህበረሰብ በጋሞ ብሔረሰብ ዘንድ በጣም የቆየ የባህላዊ አስተዳደር እርቅ የሚካሄድበት እውነት ሰዎች የሚናገሩበት ውሸት የተናገረ ሰው አይቆይም ተብሎ ታመነውና ከዚህ አንፃር ይሄን በዩኔስኮ መዝገብ አለበት። ያለፈው 2 ዓመት ጀምሮ በዚህ ሂደት ላይ ከማህበረሰቡን ግንዛቤ ከፍ በማድረግ እነዚህ ቦታዎች ደግሞ የዱብሻ ስፍራዎች አሉ። ስፍራዎችንም ደግሞ በቀላሉ ሌላ ዓለም ላይ ያለ ሰው አክሰስ ማድረግ እንዲችል ያን በጂፒኤስ ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር ያን የማሰራት በቀጥታ የትኛው አካባቢ ዱብሻ ነው። አሁን በጋሞ 42 ደሬ አለ። እነዚህ 42ቱ ደሬዎች ውስጥ ይሄ ሲስተም አለ፣ ይሄ ስርዓት አለ ዱብሻ ወጋ። ስለዚህ እነዚህን በሙሉ የት ናቸው የሚለውን በቀላሉ የሚጎብኙ ማየት የሚፈልጉም ሰዎች በቀላሉ አክሰስ ማድረግ የሚችሉበትን ስርዓት ኦሬዲ አሁን በዚህ ተሰርቷል። ወደ ተመልካቾቼ አሁን የምገኘው በደቡብ ኢትዮጵያ ክልል በጋሞ ዞን በዳራማሎ ወረዳ በጉጌ ሻሌ ቀበሌ ነው። ከላይ የምታዩት ጉጌ ተራራ ነው። ይሄን ተራራ ስር ላይ ሆነን ነው ወደ ተመልካቾቼ አሁን እዚያችሁ ሄደው ወደ ቶሽኬ ፏፏቴ ነው። ይሄ ሁሉ ያለው ጉጌ ተራራ ላይ ነው። ጋሞ አሻመ ኢትዮጵያ አሻመ አፍሪካ አሻመ አለሞ አሻመ ጋሞ ያለምበት የሰላም ሰገነት ቀን ካለው ወይም ጎሜ ያስታርቃል ዱብሻ ሁሌ ዱብሻ ባህላቸው ብርጥብ ሳር እሳት ያበርዳል ለሰላም ዱብሻ ወጋና የሎ ቱማታ ባይራና የሎ ቱማታ
gamona yelo tumata bayrana hey otana gamo tere bayra tere woga tere boncho tere gamo elo bayra elo tosatilo tokelo ጉጌ ተራራን ለእናንተ ለማሳየት አሁንም እንቀጥላለን ድንቅ ሀገሮች ነን የማንደርስበት የማናየው የለም ለእናንተ ማድረስ ማሳየት ያለብንን ሁሉ እናደርሳለን በድንቅ ሁኔታ በጋሞ ሸማ ልብስ በጋሞ ጥበብ በድንጉዛ እንደዚህ አምሮብን እንቀጥላለን ድንጉዛችንን ለብሰን ባህላችንን እያስተዋወቅን እንቀጥላለን ደቡብ ኢትዮጵያ ምን ያክል በተፈጥሮ የታደለች ነች ወይ ሀገሬ ኢትዮጵያ ታድለሻል ወዳጅ ወደ ጉጌ ተራራ ጫፍ ተከተሻ ባህላቸው በርጥብ ሳረ እሳት ያበርዳል ለሰላም ዱብሻ ወጋና የሎ ቱማታ ባይራና የሎ ቱማታ ጋሞና የሎ ቱማታ የዚህ አካባቢ ሰዎች ይለያሉ ማህበረሰቡ ይለያል የቀበሌው ህዝብ ይለያል ጉጌ ተራራ ስር የሚኖሩት ህዝቦች በጣም የዋሆች ናቸው ከነሱ ጋር ጥሩ ጊዜ ያሳለፍን ነው እዚህ ሲደርስ ላቤን ረስቸዋለሁ አናቱ ላይስ ቀጥታ ነው የምንወጣው ቀጥታ እየዳህኩ ነው የምወጣው ከፍታ ምን ያክል እንደምፈራ ሁላችሁም ታውቃላችሁ ግን ወጥቼ አሳያችኋለሁ እንቀጥላለን ተከተል ወጋ እንዴት ወንቾ እንዴት ሳራ እንዴት ሲኮ እንዴት ዛሬ ነገ ሁሌ ሰላም ላለ ውድ ተመልካቾቻችን ሃይኪንግ ቻሌንጅ አለ ቻሌንጁን ባልባዙማ አይተነዋል በቃ በዚህም ደግመነዋል በየአካባቢዎቻችሁ ያሉትን የተለያዩ ሃይኪንጎች ወጣችሁ ይዙ መጀመሪያ ሀገርን ማወቅ አለብን ሀገራችን ምንድነች የት ነች ኢትዮጵያ እኔ ኢትዮጵያዊ ከምንለው በስተጀርባ ኢትዮጵያዬ የምንላትን ነገር ማወቅ አለብን ምክንያቱም ለሁላችንም በጣም ትልቅ ሀገር አለን ሀገራችንን መጠበቅ የምንችለው አይተን ስናውቃት ነው በዚህ ፕሮግራም የምትከታተሉኝ ሁላ እወዳችኋለሁ ተከተሉኝ ወጥተን አናቱ ላይ እናሳያችኋለን ትንሽ ነገር ከመሸብንም በጨለማ ነው እናሳያችሁ አሻመ ጋሞ አሻመ ኢትዮጵያ አሻመ አፍሪካ አሻመ ዓለሞ አሻመ ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ጎሜ ያስታርቃል ዱብሻ ሁሌ ዱብሻ ባህላቸው በርጥብ ሳረ እሳት ያበርዳል ለሰላም ውድ ተመልካቾቻችን የመጨረሻ ቦታ ላይ ልደርስ ነው ደረስኩኝ 4207 ከፍታ ላይ ደርሰናል ዋው ጌታ ሆይ ሁሉ ተመልካቾቼ 4207 ከፍታ ላይ ነው ከምሽቱ 1 ሰዓት ላይ ነው ያለነው ውድ ተመልካቾቻችን ኢትዮጵያ የብዙ ተፈጥሮ ገጽታ ባለቤት እኛም የምንለፋው ሀገራችን ያላትን የተፈጥሮ ገጽታ በደንብ ለመገንባት እንሄዳለን ያልንበት ቦታ ሄደናል ለፋለን ያልንበት ቦታ ለፍተን ለእናንተ እያደረስን በዚሁ አጋጣሚ በአብሮነት ከተባበርን ከተጋመድን ከተሳሰርን ሁላችንም ከተባበርን ኢትዮጵያን እናሻግር ኢትዮጵያ የነገ ተስፋ ኢትዮጵያ የማሳደግ የሁላችንም ኃላፊነት ለነገው ትውልድ የምናሻግራት ኢትዮጵያ ከድህነት ነፃ ይሆንሽ ልክ እንደ ጉጌ ተራራ በሀብት ከፍ ያልን ሁላችንም እንሆናለን በሀብት በየቤታችን ከፍታ ይኖራል በየቤታችን መበልጸግ ይኖራል በየቤታችን በጣም የምንፈልገውን ያክል ፍላጎታችንን የምናሟላበትን ያክል ጸጋ ይኖራል ይሄን ለማድረግ ደግሞ መስራት ይኖርብናል ዛሬም
ነገም ወደፊትም መስራት። እዚህ ድረስ ለመድረስ በጣም ለፍተናል፣ ከብዶናል፣ አልቦናል፣ ታች ስንወርድ ደክሞናል። ይሄን ሁሉ አልፈን ግን መጨረሻ ላይ አሸንፈናል። ማሸነፍ ምንችለው ከለፋን ነው። ለኔ ድህነትን ማሸነፍ ማለት አልባዙማና ጉጌ ተራራን እንደመውጣት ማለት ነው። ቀላል ነው። ከበረታን ከጠነከርን ቀን በቀን እንወጣለን። እዚህ ወጣ ነው ከሰዓት በኋላ ተነስተን በጣም ለፍተን እዚህ ደረስን። ነገም ድህነታችንን ለማጥፋት ከዚህ መነሳት አለ። ይሄን እላለሁ። በዚሁ አጋጣሚ የጉጌ አካባቢ ጉጌ ተራራ ስር ያላችሁ ሁላችሁንም ወጣቶች ላመሰግናችሁ እወዳለሁ። የደራማሎ ህዝቦችን ማመስገን እፈልጋለሁ። እርግጠኛ ነኝ አንድ ቀን እዚህ ጋር ሁላችንም ተባብረን አልምተን እዚህ ስንመጣ ብዙ የምንጎበኛቸው ብዙ የምንወዳቸው ማደሪያዎች፣ የተለያዩ ሎጆች እንደሚሰሩ እርግጠኛ ነኝ። ጉጌ ተራራን አብረን እናልማ እላለሁ። በየትኛውም አካባቢ የምትገኙ የጋሞ ተወላጆችም ሆነ ኢትዮጵያውያን ኑ ጉጌን እናልማ። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። 4207 ከፍታ ላይ እንገኛለን። ተወዳዳሪዎቻችን ሴቶቹ ትንሽ እንደመጡ ከበዳቸው፣ ወንዶቹ ግማሽ ስለደረሱና ከበዳቸው። እኔ ግን አልችልም አልኩ። እዚህ ከደረስንማ ፈጽሞ ለእናንተ ሳናደርስ አንሄድም ብለን እውነት ለመናገር ጫፍ ወጥተን ይሄው ዋናው ጉጌ ተራራ አናቱ ላይ 4207 ከፍታ ላይ እዛ እንገኛለን እና እዚህ አካባቢ መስቀል ይከበራል። እዚህ ድረስ ወጥተው ፈረንጆች መጥተው መስቀል እዚህ የቆምኩባት ቦታ ጋር ያከብራሉ። መስቀል በዓልን ጉጌ ተራራ ላይ ወደፊት እናከብራለን። እንደ ሀገር አብሮነታችን ይቀጥላል። ድንቅ ሀገር ነው ጉጌ፣ ድንቅ ሀገር ነው። እዚህ ድረስ ከመጣን 4207 ከባህር ጠለል በላይ ከፍ ካልን እናንተ እንዴት የኛን ፕሮግራም ሰብስክራይብ አታደርጉም? አንጋፋው ቴሌቪዥናችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪን እያመሰገንን ሁላችንም እንቀጥላለን። በዚሁ አጋጣሚ የደቡብ ኢትዮጵያ ክልል መንግስትን እናመሰግናለን። ዳናው ዳና ጉጌ ዙማዳ ዳና ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እያስተዋወቅንላችሁ የምንሄደው እኛ ድንቅ ሀገሮች ነን። በየትኛውም አካባቢ እንኖራለን፣ የትም እንደርሳለን። ምክንያቱም እኛ ድንቅ ሀገሮች ነን። ውድ ተመልካቾቻችን እንደዚህ እንግዲህ ያሳመነን ምናሴ ባህላዊ ፋሽን ነው። በአርባ ምንጭ ከተማ ይገኛል። እናመሰግናለን። ቀጥለናል። ቆንጆ ጊዜ እያሳለፍን እንገኛለን። የት ናችሁ እንዳትሉን እንዲህ የሚያምርባትማ አርባ ምንጭ እንደሆነች እናንተም ታውቃላችሁ። አመሰግናለሁ። ጥያቄ ቁጥር 2 በጋሞ ዞን በነባርነት ስንት ብሔር ይገኛል? ስማቸውን ጥቀስ። ግዲቾ፣ እሺ፣ ዘይሴ፣ ጋሞ። ግዲቾ፣ ዘይሴ፣ ጋሞ 3 ብሔር ይገኛሉ። እናመሰግናለን። 100 ነጥብ። ዋው! ውድ ተመልካቾቻችን የትኛው ማህበረሰብ የሚኖርባት መታችሁ ብትሰሩ መታተርፉባት የቱም አለ፣ ግን በዚህ ሰዓት ጋሞ፣ ግዲቾ፣ ዘይሴ ይኖሩባታል፣ ይገኙባታል። እናመሰግናለን። ይላል ጥያቄ ቁጥር 10 በጋሞ ብሔረሰብ ባህላዊ ምግብና መጠጥ ውስጥ 4ቱን ጥቀስ በቋንቋዎቻቸው የሚጠሩት። ግባቸው፣ ፎሰሴ፣ ቆጮ። በባህላቸው ቋንቋ አለ። በባህሉ ቋንቋ ቄጣ ነው የሚባለው። እሺ፣ ዱኩ ዱኩ፣ ፎሰሴ፣ ቄጣ፣ ዱኩ። እሺ፣ መጠጣቸው ደግሞ ቦሸራ። እሺ፣ ጨቃ በዚህ ጨቃ የለም የሚባለው። እሺ፣ ቦርዴ፣ ሹኩራ ከምግብ ሹኩራ። The time is up። ውድ ተመልካቾቻችን ሁለቱን መልሷል። ለጊዜው ለመለሳችሁ ለእናንተ 25 ነጥብ ሰጣለሁ። ምታውቁታል? አንደኛ የበቆሎ የሚሰራው ምን ነበር ስሙ?
ኮስሴ ሚሎን ብለውታል። አንደኛ ምን ነበር ሙቾ ነው ሙቾ ሀላኮ ከዛ ኩምባ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ለነሱ 50 ነጥብ ሰጥተናል፣ ለነሱ ደግሞ 25 ነጥብ ሰጥተናቸው በውቢቷ አርባ ምንጭ በጋሞ ዞን እየተዘዋወርን ከዚህ እዛ እያልን ከጉጌ ተራራ አንስተን እስከ ተለያዩ ቦታዎች እያሳየናችሁ ታሪኮቻችን ላይ ባህሎቻችን ላይ እየሰራን ያለነው ድንቅ ሀገሮች ነን። ሀገራችን ኢትዮጵያን በቱሪስት ከፍታዋን በጣም እስክትጨምር ድረስ እንሰራለን። ሆቴሎቻችን በቱሪስቶች ተጨናንቀው በየቦታው እስኪበዙ ድረስ እንሰራለን። ምክንያት እንዳትጠይቁኝ፣ ምክንያቱም እኛ ድንቅ ሀገሮች ነን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን የሚያስተዋውቀው የድንቅ ሀገር ፕሮግራም ዛሬ ማጠብቁት ትልቅ ቦታ ተገኝተን እናንተ ውድ ተመልካቾቻችንን ጥሩ ገጽታ ልናሳያችሁ በአንድ ቦታ ተገኝተናል። እንዳልኳችሁ እንግዲህ በጋሞ ዞን ውስጥ የሶስት ነባር ብሔሮች አሉ፣ ጋሞ፣ ጊዲቾና ዘይሴ። አሁን ያለሁት ወደ አባያ ሐይቅ ላይ እገኛለሁ። አንድ ደሴት አለ። ጊዲቾዎች ብርብር ከተማ አስተዳደርና ወደ አንድ ጊዲቾ የምትባል ደሴት ላይ ይኖራሉ። እዛሽ ደሴት ላይ ሄደን ማህበረሰቡ እንዴት ይኖራል፣ እዛ ያለው ሁናቴ እንዴት ነው፣ አብረን አይተን ጎብኝተን እንመለሳለን በእግረ መንገዳችን። እንግዲህ በጊዲቾ እንደዚህ አምሮብኛል። ጊዲቾ ስትመጡ አባያ ሐይቅ ላይ ከብርብር ከተማ ሐይቅ ላይ ነው የምንሄደው። አብረን እንጓዛለን። ቆንጆ ቆይታ እናደርጋለን። አብራችሁን ስለሆናችሁ እናመሰግናለን። እንቀጥላለን። ተከታተሉ። ወደ ተመልካቾቼ እንግዲህ በጉዟችን በጣም ደስተኛ ትሆናላችሁ። ልዩ ጊዜን አብረን እናሳልፋለን። እዛ እንገኛለን። ከደቂቃዎች በኋላ ጊዲቾ ደሴት እንደርሳለን። ደሴቷን አብረን እንጎበኛለን፣ አብረን እናያለን። ጥሩ ጊዜ እናሳልፋለን። የዋው መልካሙ የጊዲቾን ህዝብ ደግሞ ሄጄ በእነሱ ቋንቋ እንዴት ናችሁ ብዬ ለእናንተ ታያለሁ። የትም እንወጣለን፣ የትም እንወርዳለን አላልኳችሁ? ይበሉትን በልተን አብረን ዘና ፈታ ብለን ስለ እነሱ ጠይቀናቸው እንዴት ነው ኑሮ በደሴት ላይ ብለን ጠይቀን እንቀጥላለን። ወደ ተመልካቾቼ አዲስ የጀመርነው ቻሌንጅ አለ። 1 ሚሊዮን ሰብስክራይብ ስንገባ ወደ ገጠር እንገባለን። ማን ያውቃል? ጊዲቾም ሊሆን ይችላል። ተከተሉ። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አሁን እንግዲህ ጫፍ ላይ ይገኛለሁ። ዋው ጊዲቾዎች ጋር ነኝ። ልዩ ጊዜን እያሳለፍን እንገኛለን ጊዲቾዎች ጋር። እዚህ ማልማት መስራት ለምትፈልጉ ማንኛውም እውነት ለመናገር ማንኛውም ኢንቨስተሮቻችን ባለሀብቶቻችን ቆንጆ የተንጣለለ መሬት በመሃል ደሴታችን ላይ አስቀምጠን እንጠብቃችኋለን። ኑ ጊዲቾን አብረን እናልማ። ቆንጆ ጊዜ ያሳልፍ ነው። መዳረሻችን ጋር ደርሰናል። ድንቅ ሀገሮች ነን። የትም እንገባለን፣ የትም እንወጣለን። አሁን ግን ደርሰናል። ከዚህ በኋላ 5-10 ደቂቃ ማይበልጠው ደርሰናል። ኦልሬዲ ደሴቷን እንጎበኛለን። ከ10 ደቂቃ በኋላ አብረን እንወጣለን። ተከተሉ።
ወደ ተመልካቾቻችን ግዲቾ ደሴት ደርሰናል። ቆንጆ ጊዜ እናሳልፋለን። እዚህ ብዙ ነገር ተስፋ አደርጋለሁ እንደናፈቃችሁ። የግዲቾ ማህበረሰብ እንዴት እየኖረ ነው? እዛው ካሉት ጋር ብዙ እናወጋለን። በድንቅ ሀገር በእግረ መንገድ ጉዟችን ግዲቾ አስጎበኛችኋለሁ። ዋው! ዛሬ በጣም ልዩ ጊዜ እናሳልፋለን። ማየት ምናፍቀው ቦታ ስለነበር እኔም ደስ ብሎኛል። የትም እመጣለሁ። እንዲህ ያሉ ልዩ ልዩ ቦታዎች ካሉ በዚህ ስልክ ቁጥር ደውሉልን። በቅርቡ ትልልቅ ሃይኪንጎችን መውጣት ጀምረናል። እናንተ ብቻ ደውሉልን፣ እኛ እንመጣለን። ዋው! ወደ ተመልካቾቻችን በጋሞ ዞን በብርብር ከተማ አስተዳደር አባይ ሐይቅን ተሻግረን ደሴቱ ላይ እንገኛለን። አጠገቤ ደግሞ የብርብር ከተማ ባህልና ቱሪዝም ቢሮ ኃላፊ ያሉ። ስሞትን መጀመሪያ ልተዋወቅ። ስሜ ደርጉ ለገሰ ዘለቀ ይባላለሁ። እሺ፣ ጋሞ ዞን ብርብር ከተማ አስተዳደር ባህልና ቱሪዝም ስራ ክፍል ተጠሪ ነኝ። እንደው እስቲ ስለ ግዲቾ የተወሰነ ነገር ስለ ባህሉ፣ ስለ አካባቢው ይነግሩኛል? እንግዲህ በጋሞ ዞን ከሶስቱ ብሔረሰቦች አንዱ ሲሆን የራሱ የሆነ ባህል አለው፣ ቋንቋ አለው። ይህ ብሔረሰብ በብርብር ከተማ አስተዳደር ነው 80% የሚኖረው። ከዛም ደሴት ደግሞ የተወሰኑ እዚህ አካባቢ ነው የሚኖሩት። እዚህ አካባቢ ሲኖሩ በእርባታም አሳ በማስገርም በእርሻም ይኖራሉ። ሐይቅ ዳር የጓሮ አትክልቶች በማልማት ይኖራሉ። እዚህ አካባቢ ማህበረሰብ ያው በራሱ ትምህርት ቤት የራሱ ቋንቋ አለው፣ የራሱ ባህል አለው። ብዙ ዘርፈ ብዙ ነው የግዲቾ ብሔረሰብ። እንግዲህ ባህሉ ይሄንን ይመስላል። አሁን በግዲቾ ብሔረሰብ ሶንጎን ወይም ሴራ የሚል ስርዓት አላቸው። ሶንጎን የሀገር ሽማግሌዎች በማህበረሰቡ መካከል ግጭት ከተፈጠረ በሶንጎን ይታረቃሉ። ሶንጎን ላይ የሶንጎን ስርዓት የሚያስፈጽሙ ጃርሳ አለ ወይም ጭሞሌ ነው የሚባለው። እነሱ ከዚህ ከስርዓቱ ሰዎች ጋር ተያይዞ ዘር ሃይማኖት ሳይለዩ የአደኛኘት ስርዓቶች አሉ በግዲቾ ብሔረሰብ። ሶንጎን ስፍራ ነው፣ ሴራ ስርዓቱ ነው። በዛ ሴራ ቦታ ላይ ሶንጎን ቦታ ላይ ተቀምጦ የራሱ የሆነ ሴራ አለ። በዛ ሴራ ደግሞ ጃርሶሌ ያሉ፣ ጃርሶሌ የራሳቸውን ስራ ይሰራሉ፣ እርቅን ይፈጽማሉ። ወደ ተመልካቾቻችን በግዲቾ ብሔረሰብ መተን ባህል እያየን ስለ ባህል እየሰማን በቀጣይ እርግጠኛ ሆኜ የምናግራችሁ ግዲቾ ተመልሼ እመጣለሁ። ጥሩ ጊዜ እናሳልፋለን። እውነቴ ነው የምነግራችሁ። ይቀጥላል። ድንቅ ሀገሮች ነን። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናሳድጋለን። እውነት አሁንም ደግመዋለሁ። እዚህ ለማልማት የምትፈልጉ ትልልቅ ኢንቨስተሮቻችን በሰላማቸው የማይደራደሩ የግዲቾ ማህበረሰቦች ጋር መታችሁ ሎጅ ብትሰሩ፣ መታችሁ የተለያዩ ነገሮችን ብትሰሩ ከፍተኛ ጥሩ ነገር ታገኛላችሁ። ኢንቨስት ታደርጋላችሁ። አብረን እናድጋለን። ጥሩ ፕሮግራም ሰርተናል፣ ለእናንተ አድርሰናል። እኛ እዚህ ድረስ ከደረስን እንዲህ አይነት ቻሌንጆች ተወተን ፕሮግራማችንን ካደረስንላችሁ ታዲያ እንዴት እናንተ ፕሮግራማችንን ሰብስክራይብ ማድረግ ይከብዳችኋል? አዲስ ቻሌንጅ ጀምረናል። 1 ሚሊዮን ሰብስክራይብ ከገባን በቅርቡ ከተማን ለቀን ገጠር እንኖራለን። ከገጠር ለእናንተ ወደ ከተማ ፕሮግራማችንን እናደርሳለን። ወደ ተመልካቾች ለምን ገጠር እንደምንሄድ ታውቃላችሁ? 100,000 ሰብስክራይብ ሲኖረን እነግራችኋለሁ። ቆንጆ ጊዜ እናሳልፋለን። ድንቅ ሀገሮች ነን። ብርብር ከተማ አስተዳደር እንደምትመስል እያሳየኋችሁ እኔ ወደ አርባ ምንጭ እመለሳለሁ። አመሰግናለሁ። አለሞ አሸመ ጋሞ ያለምበት የሰላም ሰገነት ቂም ካለ ወይም ቆሜ ያስታርቃል ዱብሻውለ።
ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ የምናስተዋውቀው ድንቅ ሀገሮች ነን። ቢታ ወይስ ወርዶት የሚለውን ዛሬ የምናየው ይሆናል። የፍጻሜ ውድድር እንደቀጠለ ነው። አሁን የሚሆነው ቻሌንጅ ነው። ተወዳዳሪዎቻችን ቢታዎች ወይም ወርዶቶች ትሄዳላችሁ፣ ትዞሩታላችሁ፣ መተክ ትመጣለህ። ያያችሁትን ነገር ስትመቱ ብዙ በገባ ነው። ሙሉ ከገባ ከአንዷ 20 ነጥብ ከአንዷ ሚስማር 20 ነጥብ ሰጣችኋለሁ። ግማሽ ላይ ከደረሰ 10 ነጥብ ሰጣችኋለሁ። በሁለት ደቂቃ ውስጥ ግን ምን ያክሉን ያስገባሉ ነው። ለሁለቱም ነው ቡድን ነው የሚሰጠው። ተግባብተናል? በሁለት ደቂቃ ውስጥ ምን ያክል አንድ ዙር መተህ ትሰጣታለህ። ዞረ ሁለቴ ትዞረውና አንድ ዙር መተህ ትሰጣታለህ። ሁለቴ ትዞረውና አንድ ዙር መተህ ትሰጣታለህ። ከተጣመመ አይሰጣችሁ። ለመጀመሪያ 1 2 3 መጥቶት ሊኖር ነው ውስጥ አካባቢያችሁን ማህበረሰባችሁን ለማስተዋወቅ ከፈለጋችሁ እኛ ምርጫችሁ አድርጉ። የት እንምጣላችሁ? የት እንድረስላችሁ? ድንቅ ሀገሮች ነን። አልመጣሁትም። ምን ነው እኛን ምርትና አገልግሎትን ለማስተዋወቅ ቅድሚያ ከሰጣችሁን እኛንን ደግሞ ነው እንዴ ይላል ተቀበላት አለ። ተቀበላት ሳተው ሰዓት አልቋል። ወርዶቶች 30 ነጥብ አግኝተዋል። አሁን ደግሞ ወደ ቤታዎች እንሄዳለን። ቤታዎች ሬዲ ናችሁ? ይቻላል? ይቻላል። ለመጀመር 1 2 3 ይላል አለ። አካባቢያችሁን ማህበረሰባችሁን ማስተዋወቅ ከፈለጋችሁ እኛ ድንቅ ሀገሮች አለንላችሁ። አሁን ልክ ነህ። ቀጥልልኝ። ቃላ ቃላ መምታት አትችልም።
ውድ ተመልካቾቻችን አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን በአግባቡ የምናስተዋውቅላችሁ ድንቅ ሀገሮች ነን። አሁን በነበረው ውድድር ወደ ተመልካቾቻችን ቤታና ወርዶት መካከል ላይ በነበረው ፉክክር ቤታዎች 10 ነጥብ ወርዶቶች 30 ነጥብ አግኝተዋል። ውድ ተመልካቾች የትም እንደርሳለን፣ ማህበረሰባችንን እናስተዋውቃለን፣ ባህላችንን እንገልጣለን፣ በምንችለው አቅም ሀገራችንን እናስተዋውቃለን። ምንለው ድንቅ ሀገሮች ነን። በቀጣይ ጥያቄ በፍጥነት እያደገች ባለችው ሀገራችን ኢትዮጵያ ለወጣቱ ምን መልእክት ያስተላልፋሉ? ሀገራችን ጥሩ እድገት ላይ ነች። እንደ ሀገር የሚያስተላልፉት መልእክት? አሁን በምንገኝበት ያው ሀገራችን በአፍሪካም በዓለምም ፈጣን እድገት ያስመዘገበች ነው እየመጣች ያለችው። ይሄን ወጣቱ የወርክ ካልቸሩ የስራ ባህሉ መቀየር አለበት። አሁን የመጣንበት የስራ ባህል አለ እና ያለ እረፍት መስራት አለበት። አሁን የምንዝናናበት ሰዓት ሳይሆን የምንሰበስብበት ነው። ሰርተን ገንዘብ መሰብሰብ ያለብን፣ ቢዝነሳችን ማስፋት ያለብን፣ ሌሎች አዳዲስ እይታዎች መግባት ያለብን። ጊዜው የቴክኖሎጂ ጊዜ ነው እና ከዓለም ጋር ወጣቶቻችን ያ በመንግስት በኩል በርካታ ስልጠናዎችም የተዘጋጁ ነው፣ ነፃ ስልጠናዎች። ይሄም ከሌላው ዓለም ጋር የምንገናኝበት ፕላትፎርም አለና ይሄን በዚህ አፕዴት ማድረግ አለበት ወጣቱ። ጋሞ ዞን ወቅታዊ የልማት ሁኔታ አሁን ላይ እንዴት ነው? ምን አይነት ደረጃ ላይ ነው ያለች የሚለው ነገር የተወሰነ ነገር የሚሉልኝ። በጋሞ ዞን በርካታ ያው በተለይም ከኢንቨስትመንት አንጻር ከግሉ ሴክተር ከአርሶ አደር ጋር ተያይዞ በርካታ የልማት ስራዎች አሉ። መንግስታችን በተለይም በአገር በቀል የኢኮኖሚ ማሻሻያ አካል የሆነው አንዱ ቱሪዝም ዘርፍ ነው። በቱሪዝም ዘርፍ ትልቅ የሚባል ምርታ እየታየ የመጣበት ነው። ሌላኛው ግብርና ሴክተር ላይ ነው። ግብርና ላይ በርካታ ኢንቨስተሮች ግብርና ሴክተር ላይ አሁን ተሰማርተዋል፣ በማልማት ላይ ይገኛሉ። ከሀገሩ ውስጥ አልፎ ለውጭም ምርቶቻቸውን የማቅረብ ስራ ይጀምረዋል። በርካታ ወጣቶች ስራ እድል የተፈጠረበት ነው። ሶስት ጥያቄ ቁጥር 3 የምስል ጥያቄ ነው። የሸክላ አፈር የሚገኝበት ነው። በጣም አጥኑ ብያችኋለሁ። በነገራችን ላይ በደንብ አካባቢያችንን ማወቅ አለብን። እዚህ ከመጣን ብዙ ጊዜ ሆነናል። አባያ ሰዓት አልቋል። ልስጣችሁ እንዴ? ጥያቄ ቁጥር 3 የነሱ ነው። ከመለሳችሁ 50 ነጥብ ነው። ይሄ ፊል ውሃ ነው። እሺ ምን ይባላል? ስም አለው? አዎ ስም አለው። ፊል ውሃ የሚገኝበት ቦታው እዚህ The time is up። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ ይቀጥላል። እኛ ድረስ ሂደንበታል። በድንቅ ሀገር ደጋግመን ሰርተንበታል። በጣም የሚገርም ማዜ ፓርክ ውስጥ የሚገኝ በጋሞ ዞን ውስጥ የሚገኝ ቢልቦ ፍል ውሃ ይባላል። አመሰግናለሁ። ጥያቄ ቁጥር 8 በደቡብ ኢትዮጵያ ክልል የሚገኝ በዩኔስኮ የተመዘገቡ ቅርሶች ስማቸውን ጥቀስ። የት አካባቢ እንደሚገኙ ጥቀስልን። ኮንሶላንድ ስኬፕ እና ሎወር ኦሞ ቫሊ ውስጥ ፎሲል የተገኘው ሎወር ኦሞ ቫሊ ኪቢሺ ውስጥ ያለው ማለት ነው። ቱቴፈላ ታልቋል። ጌዲዮ ብላችኋል። ይሄኛው እርከኑ ተመዝግቧል። ቱቲፈላ አንዱ ነው እንጂ ሙሉ አለ፣ ሌላ አለ ተጨማሪ። ለእናንተ የሚሰጣችሁ 60 ነጥብ ነው። ወደ ተመልካቾቻችን አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን የሚያስተዋውቅላችሁ የድንቅ ሀገር ፕሮግራም ነው። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን ስንል እንግዲህ ድንቅ ሀገሮች ባለ ምክንያት ነው። ኢትዮጵያ የብዙ ብሔር ብሔረሰቦች ስብጥር ነች። ሁላችንም ተደምረን ነው ኢትዮጵያ የምንባለው። ታዲያ እቺን ኢትዮጵያ ዛሬ ላይ ተስማምተን አብረን ሆነን እንድትበለጽግ ማድረግ ይኖርብናል። ከፍታችን እኛ ስንሆን ነው። የኛ የወጣቶቹ በተለይ የነዚህ ወጣቶች ነገን ለትውልድ ለማሻገር ዛሬ መጣር አለብን።
በየቤታችን በጣም አንድ ማንፈልገው ነገር አለ። እሱም ድህነት ነው። ያንን ድህነት መንቅረን አውጥተን ኢትዮጵያ ሀገራችን ከአውሮፓ ወይ ከአሜሪካ ወይ ከባህር ማዶ ያሉት ሀገሮች እኛ ሀገር ለመምጣት እርግጠኛው ልንገራችሁ ቪዛ ለማውጣት ይሽቀዳደማሉ። ይሄ የሚሆነው ታዲያ ዛሬ አብረን ስንለፋ ነው። ዛሬ አብረን ከለፋን፣ ዛሬ አብረን ከጣልን ነገ ማደግ እንችላለን። ተመልካቾቻችን አሁን መወስዳችሁ ደግሞ ተወዳዳሪዎቻችን ምን ተሰማቸው? ጋሞ ላይ ስላዩት ነገር ምን ተሰማችሁ? እሺ አመሰግናለሁኝ። በመጀመሪያ ደረጃ ድንቅ ሀገር የሚለው ፕሮግራም ክሩን በአጠቃላይ ላመሰግን እፈልጋለሁኝ። ምክንያቱም በጥቂቱ ሀገሬን እንዳቅ፣ ህዝቤ ማህበረሰቤን እንዳቅ አድርጎኛል። ባህሌን እንዳስተዋውቅ ረድቶኛል። ለዚህ ላመሰግን እፈልጋለሁኝ። ጋሞ ምድር ላይ መጥቼ አያለው ብዬ ያልጠበቅኳቸው ነገሮችና በኔ ዘመን ሞክራቸዋለሁ ብዬ ያላሰብኳቸው ነገሮችን ሞክሬ አድርጌ አይቻለሁኝ። ለምሳሌ ተራራ መውጣት እኔ አላስብም ነበረ። ተራራን ሃይክ አድርጌ እስከ ተወሰነ አቅሜ እስከሚፈቅደው ድረስ ሄጃለሁኝ። ያ በዛ ደስተኛ ነኝ። ያልሞከርኩትን ነገር ሞክሬያለሁ። ነገ የይቻላል መንፈስንም አጎናጽፎኛል። በዚህ አጋጣሚ የይቻላል ከሰው ጋራ ተስማምቶ መኖር፣ ከሰው ጋራ ተዋዶ መኖርንም አስተምሮኛል። በድንቅ ሀገር መጥቼ እንግዲህ ምንም ያጣሁትም ነገር የለም። ከጋሞ ማህበረሰብ እንትን ያልኩት ምንድነው በባህላችን መደራደር እንደሌለብን ተምሬያለሁ። ጋሞዎች በቋንቋቸው ነው የሚያወሩት፣ ባህላቸውን ጠባቂ ናቸው። ተፈጥሮ እውነትም አዳልታ የሰጠቻቸው ነች። አዎ እሱን እኔ ምስክር ነኝ። ያው በመጀመሪያ እንዳለው ሁላችሁ ነው ናፒ ከጀማዎች ጋር በጣም ነው ማመሰግነው። በጣም ነው የምወዳችሁ። በዘመኔ ማረሳችሁ ቲሞች ናችሁና ይሄንን እንድታቁልኝ ፈልጋለሁ። ሲቀጥል በጥቂቱ ጋሞን ከማወቅም ባሻገር ደቡብ ኢትዮጵያን በተወሰነ መልኩ አሳይታችሁናል። እሱን ልንዘነጋ አይገባም። በጣም ደስ የሚል ቆይታ። ጉጌ ተራራ እንደው ማይታሰብ ያው እንደየቦታው ሁሉ ይለያያል። በርግጥ ለኛም እንደዛው ነው። ግን ይሄኛው ደግሞ እጅግ በጣም ሄዳችሁ እስክትመለሱ እኔና ኩና የሆነው የተጨነቅነው እኛ ነን የምናውቀው። በቃ በጣም ይመለሱ ይሆኑ ብለን እስክናስብ ድረስ ነው ያደረገንና በህይወቴ በታሪክ ማረሰው አንድ ጓደኛ ይላል ለልጄ የምነግረው ታሪክ ይላልና እኔም ለልጄ የምነግረው ታሪክ አለኝ ብዬ አስባለሁ። አመሰግናለሁ። መጀመሪያ ማመሰግነው ስፔሻሊ ይሄን ፕሮግራም አቅራቢውን ናፖሊ ታየን ነው። ድንቅ ሀገር ኢትዮጵያ ናት። ድንቅ ሀገር ፕሮግራሙም ደግሞ ኢትዮጵያን ነው ማስተዋወቀው። ስለዚህ በዚህ ናፖሊን በደንብ በጣም አመሰግናለሁ። አንደኛው ምክንያቱም ኢትዮጵያን ነው ማሳየው እሱ። ሁለተኛ ደግሞ ሙሉ ክሩ ናፖሊ ታየ ይዞ የመጣው በጣም ወደፊት እኔ መረሰው ልጆቹም በቲቪ ሳዩ እነማን ናቸው ብሎ የሚጠይቁ ቲም ክሩዎች አለው። በጣም ነው ማመሰግነው። ሶስተኛ ደግሞ ጉጌ ተራራ በስምኒ ማቆ አሳይቶኛል። ነገ ደግሞ በዚህ አጋጣሚ እኔ በርኩ ነገ ለራሴ ስራ እንድፈጥር አድርጎኛል። ጋይድ በመሆኔ ማለት ነው። ጉጌ ተራራ ጀምሮ ሁለተኛው ተራራ አልባዞን እነዚህ ተሰርተው የማይታወቁ ናቸው። ቱሪዝም በደንብ ኢንቨስት አላረገንም። ይሄን እኔ ሲል ቱር ኦፕሬተሮች በሙሉ እዛ ኢንቨስት እንዳደርጉ ነው እኔ የሚነግረው። ማስታወቂያ በመሰራቱ እኔ ማመሰግነው ድንቅ ሀገር ፕሮግራም አቅራቢ ናፖሊ ታየን ነው። አራተኛው ጋሞ ህዝብ ማለት አንበሳ ናቸው። የኛም ልጆች መጥቶ ሲማሩ በደስታ በፍቅር ተምሮ ጓደኛ ፈጥሮ ማድረገው ነው። አምስተኛ ደግሞ የተለያየ ከሀገራት ከደቡብም ከምዕራብም የመጣው ልጆቹ ጋር እንድንተዋወቅና ባህላችን ሼር እንድናደርግ ለኔ መንገድ ከፍቶልኛል። አሁን ጓደኛ እኔ ፈጥሬያለሁ። ድንቅ ሀገር ደግሞ ኢትዮጵያ ናት። በጣም ነው የማመሰግነው። በጣም ደስ ይላል። የእውነት እኔ ምንድነው የሚሰማኝ ድንቅ ሀገር ደግሞ በየቦታ ሳመላልሰኝ ቆንጆ ጓደኞቼ ለምሳሌ እነገች እነ ጥበብ በቃ ፍቅር የሆኑ ልጆች ጋር ተገናኝቼ እኔ የእውነቴን ነው የምላችሁ ከልቤ ነው ማወራው። በቃ ምን እንደምሰማኝ አላቅም። ባለፈው ራሱ ስንለይ በቃ ያለቀስኩ ነው የተለያየ ወይኔ ባልተገናኘን እና አሁን እንደ እናት ልጅ ነው በቃ ናፕንም በጣም በቃ ምን ብዬ እንደማወራ አላቅም። እና አዳን በቃ ደስ ይሉኛል። ድምጣችሁ ይታየኛል። አሁንም ቢሆን እኔ እዚህ ጋር ስወደደር በቃ የእናንተ ማገኛት ለኔ ትልቅ ነገር ነው። ጉጌ ተራራ እኔ እንጃ ወደዛ ነው ስትሉ ስንሄድ ማልቅ ነው እና እኛ ደክመን ተመልሰን
ወንዶቻችን ሄዶ ወጥቶ መልሶ መጡ። ደስ አላችሁ። ድንቅ ሀገር እጅግ አድርገን ነው የምናመሰግነው። ምክንያቱም እኛን አገራችን እንድናውቅ አድርጎናል። በእውነት ድንቅ ሀገር እጅግ እውነት ድንቅ ነው። አገራችን እውነት ድንቅ ናትና በጣም ነው የምናመሰግነው። ወደ ተመልካቾቻችን ጋሞ ላይ ለማልማት፣ ጋሞ ላይ ለመስራት፣ ጋሞ ላይ ለማፍራት ከፈለጋችሁ እኔ ምስክር ነኝ። ኑ፣ የእውነት የጋሞ ህዝብ ይቀበላችኋል። እኛ ምስክሮች ነን። እኔም የምድር ገነት ብያታለሁ። በጣም ነው የምታምረው። ኑ፣ ተፈጥሮ አዳልታለች ብላችሁ ታወራላችሁ፣ ታወጋላችሁ፣ ትናገራላችሁ። ስለ ጋሞች ተናግራችሁ አትጨርሱም። ኑ፣ ጋሞን አብረን እናልማላለሁ። አመሰግናለሁ። ይሄ ድንቅ ሀገርን በሴት እንመስላትና ይሁን ነገር እንበላት። በቃ ቃላቶች ያጥሩኛል ምንም ብዬ ላድንቅሽ እንዲያው በደፈናው ሞናሊዛዬ ነሽ ሞናሊዛዬ ነሽ ያሁኒቷ እመቤት የፊቷ ተማሪ እግዚአብሔርን አማኝ አካልሽን አክባሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳው ሰው እስኪ ሰማኝ ربي مونا مماك كنسر جلسي وكمونا مماك كنسر جلسي عتيتين يتكا مالتو ودان نباسي عتيتين يتكا مالتو ودان نباسي مالتو ودان نباسي وبولو أبجدي تكتو زبنا وبولو أبجدي تكتو زبنا وكبادي سيدي كتو والغرفنا كتو والغرفنا ربي مونا مماك كنسر جلسي وكمونا مماك كنسر جلسي عتيتين يتكا مالتودا نباسي عتيتين يتكا مالتودا نباسي مالتودا نباسي زنما جانخرساتو نما جمشرنم اماتو اينتا عسفوياتو زنما جانخره اساتو اينتا اماتو بينتا عسفوياتو اجين وركو يكركو كما بما جبتت مركاما تقريبا برمشيرانا يتانكارتني يدننا እያረምድን ወጥፌ ቀሩት ይቲሽና ኤማወሩት አድራከብነ ኮች መንዳ ፍቂረ ብር ወይ ተዛጓር እያረምድን ወጥፌ ቀሩት ይቲሽና ኤማወሩት አንትራከብነ ኮች መንዳ ፍቂረ ብር ወይ ተዛጓር አመሰግናለሁ። በዚህ ቴሌቪዥን የምትመለከቱ በአገር ውስጥም ከአገር ውጪ የምትገኙ ባለሀብቶች ወደ ጋሞ ዞን ወደ ሰላም ምድር በመምጣት በግብርናው፣ በሆቴል ቱሪዝም እንዲሁም በማዕድን ዘርፍ ላይ መሰማራት የምትችሉ መሆኑን የዞኑ አስተዳደር በየትኛውም ዘርፍ ለሚቀርብ ጥያቄ ምላሽ ለመስጠት ተዘጋጅተን እንጠብቃለን። በጋራ መተን እንስራ፣ ለሀገራችን ብልጽግና እንትጋ እላለሁ። አመሰግናለሁ። ወደ ተመልካቾቻችን ተመልሰን መተናል። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ የምናስተዋውቀው ድንቅ ሀገሮች ነን። ቀጣይ እንግዲህ የምንሄደው ተወዳዳሪዎቻችን አንዳንድ ጥያቄ አላችሁ። እሱን ጥያቄ አሁንም በመምረጥ ነው። ለእንግዳ ቅድሚያ ያነሳ አንሹ ይነናች ጥያቄ ቁጥር 1 የጋሞ ብሔረሰብ የሰርግ ስነ ስርዓት ምን ይባላል?
በሳቱት አልክ በሆደ ጊዜ አነፍሽን ያላቀም ኮኔ ቦቻ ጋቶ ድንቡሻ ዳራ ድንቡሻ አይደለም። ውድ ተመልካቾቻችን የጋሞ ብሔረሰብ የሰርግ ስነ ስርዓት በጣም ግልጥ ያለ ነው። በጣም ነው የሚያምረው። ጋሞችም እንደሚጋብዙና በቅርብ እንደምንሰራ ተስፋ አደርጋለሁ። ያጋኖ ወይም ቡለቻ ይባላል። የጋሞ የሰርግ ስነ ስርዓት በጣም ነው የሚያምረው። የጋሞ ብሔረሰብ የለቅሶ ስነ ስርዓት ምን ይባላል? እዚህ ጋር ቆነቻ ብርና አርባ ምንጭ ሰዓት አልቋል። ትሞክሩታላችሁ? ውድ ተመልካቾቻችን የጋሞ ብሔረሰብ የለቅሶ ስነ ስርዓት ምን ይባላል? ዮሆ ወጋ ይባላል። ውድ ተመልካቾቻችን አካባቢያችንን፣ ማህበረሰባችንን፣ ባህላችንን እናስተዋውቃለን። ሰለጠን ማለት ከአካባቢያችን ሰው ወጣን ማለት አይደለም። አደግን ማለት ከነዛ ባህሎቻችን ወጣን ማለት አይደለም። በምንችለው አቅም ታሪካችንን፣ ማንነታችንን ልናስታውስ ይገባል። የፈለገ ነገር ብትሆኑ ከማህበረሰብ አትበልጡ። ኢትዮጵያ የሁላችንም የስብጥር ውጤት ነን። ሁላችንም ተደምረን ነው 120 ሚሊዮን ህዝብ የሆነን። ሁላችንም ተደምረን ነው 86 የሆን ነው። ስለዚህ ነገም ዛሬም ኢትዮጵያ ትበለጽጋለች፣ ታድጋለች ስንል አብረን ሆነን ነው። ከሰበሰብን ከበረታን ብዙ ከሆንን እናምራለን። ባለፈው እንዴት እንደምናምር አይታችኋል፣ ያ ሁሉ ስብስብ። ስለዚህ እንደዛ እናምራለን እላለሁ። አመሰግናለሁ። ውጤት ተመልሼ እመጣለሁ። ዱቡሻ። ውድ የድንቅ ሀገር ፕሮግራም ተመልካቾቻችን እንዴት ሰነበታችሁ? በዛሬው የእግረ መንገድ ፕሮግራማችን ለእናንተ ለውድ ተመልካቾቻችን የጋሞን ማህበረሰብ ባህላዊ የእርቅ ስነ ስርዓት ዱቡሻን በወፍ በረር ላስቃኛችሁ ወደድኩ። ሰላም ሰገነት ቂም ካለው ወይም ቆሜ ያስታርቃል ዱቡሻ ሁሌ ዱቡሻ ዩኔስኮ ላይ ለመመዝገብ መንገድ ላይ ያለውን ዱቡሻችንን ልናሳያቸው ወደድን። የጋሞ ማህበረሰብ ስለ ሰላም አብዝቶ ይተጋል። በተፈጥሮ ገጸ በረከት የለመለመችው ምድራቸው የሰላም አየር እንዲነፍስበት ከጸብ ይልቅ ፍቅርን፣ ከጥላቻ ይልቅ መተሳሰብን፣ ከመራራቅ ይልቅ መቀራረብን ባርቆ አሳቢ አባቶች በባህላዊ የዱቡሻ ስርዓት ሰላም እንዲሰፍን ይጥራል። በጋሞ ብሔረሰብ ሰላም ይወደዳል፣ ይከበራል። ለዚህ ነው ዱቡሻ በዩኔስኮ ይመዝገብ ምንለው። ድንቅ ሀገር ፕሮግራማችንም ይህን የዱቡሻ ስነ ስርዓት በስፍራው በመገኘት ለመታደም ስርዓቱን ተከትለን በተፈጥሮ የፍትህ ጥበብ ወደ ተሞሉት የጋሞ አባቶች ዘንድ ዱቡሻ ከሚከናወንበት ስፍራ ቀና ሰሮ 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 bayrana yelo tumata gamona yelo tumata bayrana ውድ ተመልካቾቻችን ጋሞ ማህበረሰብ ውስጥ ይገኛሉ። በጋሞ ባህል፣ በጋሞ ታሪክ ውስጥ ብዙ የሚባልላቸው ነገሮች አሉ። ባለብዙ ባህል የሆነው ባለብዙ ታሪክ የሆነው የጋሞ ባህል አንዷን መዘን፣ ዋነኛውን መዘን፣ ትልቁን መዘን ልናይ ወደድን። ዱቡሻ ውድ ተመልካቾቻችን እንደ ማህበረሰብ በጣም ብዙ ታሪክ አላቸው። የጋሞ ህዝብ በጸብ አያምንም። የጋሞ ህዝብ ተጣልተው እንኳን ነገር እንዲያደር አይፈቅድም። እግር ለእግር እንኳን ሊጋጭ ይችላል። ሰዎች ብንጋጭ
ግድ የለም። ነገር ግን በአብሮነት መቀጠል ስላለብን በድቡሻ የማይፈታ ነገር የለም። ምንም ነገር ቢፈጠር በድቡሻ ይፈታል። ወደ ተመልካቾቼ ዋናው ድቡሻ ቦታ ይሄኛው ሳይሆን ያኛው ገናናው ትልቁ እዛ መታየት ነው። እዛ ግን ከመግባታችን በፊት አንድ መሪ ይጠበቃል። እዚህ ሀገር መሪ ይከበራል። ያንን ድቡሻ የሚመሩት ታላቅ አባት እስኪመጡ ድረስ ፈጽሞ እዛ ገብቶ ጉዳይ መፍታት፣ ስለ ጉዳዩ መነጋገር አይቻልም። በዚያ የድቡሻ ባህላዊ ስነ ስርዓት ስንታደም አንድ የሁለት ወገኖች ጸብ አባቶች እንዴት እንደሚፈቱና እርቀ ሰላም በበዳይና በተበዳይ ወገን እንዴት እንደሚሰፍን ለማየት የሚመጡትን አባት መጠበቅ ጀመርን። አጠገቤ የባህል ቱሪዝም መምሪያ ዋና ኃላፊ አሉ። ከእሳቸው ጋር ትንሽ ቆይታ አደርጋለሁ። ስሞትም አንልበል። እሺ፣ አመሰግናለሁ። ሞናይ ሙሶሌ። እዚህ አሁን ያለነው ቦታ ድቡሻ የሚካሄድበት ቦታ ነው። ድቡሻ ላይ ደግሞ በጣም እየተሰራ ይገኛል። ለዩኔስኮ ለማስመዝገብ ነው። ከባለቤቱ ልስማ እስቲ ምን ደረሰ፣ እንዴት ሆነ የሚለውን ነገር እዚህ እንደው ከቦታው ቁጭ ብለን የተወሰነ ነገር ቢሉ። እንግዲህ ድቡሻ የጋሞ ሕዝብ ጠቅላላ ነገሩ ነው፣ ህይወቱ ነው፣ ኑሮው ነው። መግባቱ መውጣቱ ሁሉ ከድቡሻ ጋር የተሳሰረ ነው። ስለዚህ ይሄ ድቡሻ ደግሞ በጋሞ ብቻ እንዳይቀር ለኢትዮጵያ ህዝቦች እንዲሆን፣ ለዓለም ህዝቦች እንዲሆን አገልግሎቱ ጥቅሙ ምንድን ነው የሚለውን የዓለም ህዝብ አውቆ የኢትዮጵያ ህዝብ አውቆ ለራሱ እንዲያደርግና ደግሞ ከኛም አልፎ ሌሎች አገልግሎቱ እንዲያገኙ ጭምር ትምህርት እንዲያገኙ ጭምር በዩኔስኮ እንዲመዘገብ ህዝቡ ጥያቄ አቅርቦ በአሁኑ ሰዓት ቢያንስ ጥያቄኛ ህዝቡ የጠየቀ ቢቆይም ለመንግስት በትክክል ያቀረበው በ2015 ነው። ከዛ በኋላ 2015 አቅርበን ክልሉ ባህልና ቱሪዝም ለቅርስ ጥበቃ ባለስልጣንም አቅርቦ ከዛ በኋላ ምላሽ ተሰጥቶ አሁን ኤምኦዩ ተፈራርመን ለአራት ተቋማት በጋራ እየሰራን ነው። አንደኛው የኢትዮጵያ ቅርስ ባለስልጣን ነው። ሁለተኛው የክልሉ አሁን ባህልና በተለያየ ሁለት ተቋም ሆኗል፣ ግን ባህልና ቱሪዝም ቢሮ ነው። ሶስተኛው የአርባ ምንጭ ዩኒቨርሲቲ ነው። አራተኛው ዞኑ ባህልና ቱሪዝም እና የዞን አስተዳደር በጋራ ሆኖ ኦልሬዲ የተሰራ ነው ያለው። እኚህ አባት እንደ ባህሉ በሸንጎው ስፍራ በሰዓታቸው ተገኙ። እሳቸው ተገኝተው ዋናውን ቦታ እስኪመርቁት ጠበቅን። እሳቸው ከመረቁት በኋላ ወደ ውስጥ ገባ። ድቡሻ አንጂዶ አንቃሲያ ባለውጋን ደሮጋን ኦቶስ አይሳ ጋሞ ነው ሀፎ እዚ ሀውጋዚ ሀዱብሻ ጥሉዝ ጋሞ ዲጮ ባሌ ዲጮ ግዳ ጎጋዛ ዲቻና ግዳ ተሳጦ ሲድቺሙ በጋሞዎች ዘንድ የድቡሻ ስነ ስርዓት በምርቃት ተከፈተ። ከተለያዩ አባቶችም ተነስተው ስለ ሀገራቸው፣ ስለ ወገኖቻቸው የድቡሻ ስርዓቱን በሰላም እንዲጠናቀቅ ተመኙ። ዛሬ እዚህ ድቡሻ ስነ ስርዓት ላይ እንድገኝ ምክንያት የሆነው የሁለት ወገኖች የድንበር ጸብ ነው። በድንበር ተጋጩ። የግል ጥቅም ያስቀደመው በዳይ የባልንጀራውን መሬት አስፍቶ በመያዝ እንደራሱ ንብረት በመቁጠር ሰራተኞችን ቀጥሮ ያሰራል። ይህንንም የሰማው ተበዳይ ድንበሬ ተደፈረ በማለት ከቦታው ድረስ ለእማኝነት ካስከተላቸው የመንደሩ ሰዎች ጋር በስፍራው ይገኛል። በዚያም ቦታው ይገባኛል በሚል የቀለጠ ጸብ ውስጥ ይገባሉ። ክርክራቸው ስር ሰዶ ዱላ መማዘዝ ሲጀምሩ የአካባቢው የጋሞ አባቶች ለምለም ሳር ቄጠማ ይዘው ነገሩን ከስሩ ለማብረድ በቦታው ተገኙ። በጋሞ አባቶች ዘንድ ቅጠል ሳር ተበጥሶ አባቶች ተው ከተባለ የማይተው ነገር የለም። ጋሞዎች ናቸዋ። የጋሞ አባቶች ይከበራሉ። የሰላም ተምሳሌት የሆነውን ለምለም ቄጤማ
ከፍ አድርገው ጸቡን በማብረድ የችግራቸውን መንስኤ ለማጥናት ይሞክራሉ። በወግ ባህላቸው መሰረት ጠጠር ያለው የጸባቸው መንስኤ ድቡሻ ወደሚከናወንበት ስፍራ ይዘውት አመሩ። በዚሁ ድቡሻ ስነ ስርዓት ላይ በዳይና ተበዳይ ከአካባቢው ነዋሪዎች ጋር በመሆን በስፍራው ተገኙ። አባቶች የጸቡን መንስኤ በየተራ ከስር መሰረቱ እንዲያስረዱ እድል ሰጡ። ተበዳይም ተበድያለሁ፣ ንብረቴን፣ መሬቴን፣ ግዛቴን የኔ የሆነውን ወደሱ ወስዶታል ብሎ ክሱን አቀረበ። የሱ አይደለም የኔ ነበረ በማለት ነገሩ ተቀጣጠለ። ነገሮቻቸውን ማስረዳት ቀጠሉ። በዳይም ተበዳይም ቃላቸውን ሰጥተው እንደጨረሱ አባቶች ሁለቱንም በየጎራቸው ወደ ወዳጅ ዘመዶቻቸው በመሄድ ተወያይተው እንዲመጡ ሐሳባቸውን በግልጽ እንዲናገሩ ትእዛዝ አስተላለፉ። በትእዛዙ መሰረት በዳይና ተበዳይ በችግሮቻቸው ዙሪያ ከወዳጅ ዘመዶቻቸው ጋር ተወያዩ። በቀጠሯቸው መሰረት አባቶች ዘንድ በድቡሻው ተገኙ። በዳይም በደሉን አምኖ ወዳጁን በማስቀየሙ ተጸጽቶ በባህላቸው መሰረት በሸንጎ ፊት ተደፍቶ ከልቡ ይቅርታ ጠየቀ። ይቅር በሉኝ አባቶቼ፣ ያለ ጥፋት የኔ ያልሆነውን ተመኝቻለሁ፣ ለመስራት ስለፈለኩ በድንገት አጥፍቻለሁ፣ ይቅር በሉኝ፣ ከእናንተ አላልፍም፣ ያላችሁን እቀጣለሁ ብለው ሁሉም ተንበረከኩ። በበዳይ ከመጣላቴ በፊት እኔም ይቅርታ መጠየቅ ነበረብኝ፣ በእናንተ ማስጠየቅ ነበረብኝ፣ እኔም ብሆን ይቅርታ አድርጉልኝ ብሎ ተንበረከከ። ሁለቱም ዮ ዮ ዮ እያሉ በአካባቢው አባቶች መሰረት እናንተን ስላሰባሰብን ይቅርታ አድርጉልን፣ ከባህል ከወግ ስርዓታችን አናልፍም፣ ይቅርታ አድርጉልን እያሉ አባቶችን ይቅርታ ጠየቁ። እዛም ዳግም ጸብ ላይፈጠር ተበዳይም ከልቡ ይቅርታውን ተቀብሎ ተበዳይም ይቅር ተባባሉ። ዳግም ጸብ ላይፈጠር በጋሞ ጥበበኛ አባቶች የከረረው ጸብ ረገበ። ወደ ተመልካቾቻችን የጋሞ ድቡሻን እንዴት ተመለከታችሁ? ጋሞ ላይ በጣም ትልቅ ባህል አለ የምንላችሁ ለዚህ ነው። ምንም እንኳን ጥፋት ቢያጠፋ ከዘመድ አዝማድ የሚያመልጥ ከድቡሻ የሚያመልጥ ማንም ጋሞ ሲጋ ያለውን ድቡሻ እናንተም እንድትወስዱት እናንተም እንድትስማሙበት እኛም ሁላችንም እንደ ሀገር አብረን እንድንሆንበት ወደ ተመልካቾች ድቡሻን ሁል ጊዜ ዩኔስኮ ላይ እንዲመዘገብ እናንተም በበኩላችሁን ጣሩልን፣ እኛም ምንችለውን እናደርጋለን እያልን የሚመለከተው አካልን እየጠየቅን ጨረስን። የጋሞ አባቶች ግን ድቡሻን ጠብቀው እስከዛሬ ላኖሩልን ክብረት ይስጥልን፣ ክብር ይግባቸው እያልን ጨረስን። እናመሰግናለን። ወደ ተመልካቾቻችን ለሁለት ሳምንት ከዚያ እዚህ ሲያስብለን ከጉጌ ተራራ አንስተን ሁሉ ነገር ሲያስጎበኘን የነበረው የድንቅ ሀገር ፕሮግራማችን ይህን ይመስላል። ጋሞን ዞን በሁለት ሳምንት አይደለም በሁለት ዓመት አንጨርሳትም፣ ግን እኛ ከምንችለው ጨልፈን በማንኪያ ቋጥረን ትንሽ አንስተን መተናል። በዚሁ አጋጣሚ ትልልቅ የፊልም ኢንዱስትሪዎች፣ አስጎብኚዎች፣ በጣም ሃይኪንግ የምትወዱ ሰዎች እባካችሁ ጋሞን ጉጌ ተራራን አብራችሁን ሃይኪንግ ማድረግ ትችላላችሁ ብለዋችኋል። ኢንቨስት ለማድረግ ሀብት ለመሰብሰብ በቃ ትንሽ በትናችሁ ብዙ የምታጭዱበት ቢኖር አካባቢ ጋሞ ነው። ትንሽ ነው በትናላችሁ ብዙ ተሰበስባላችሁ። ጋሞች ይለያሉ፣ ፍቅሮች ናቸው። እኛ ንብረታችሁን እንደ ንብረታችን እንቆጥራለን። ኑ ብቻ እናንተ አልሙ፣ ኑ አብረን እንስራ ብለዋል። የዛሬው አሸናፊ ሰብስክራይብ አድርጉ በእናታችሁ። ይህንን ፕሮግራም አጋር የሆነልን የደቡብ ኢትዮጵያ ክልል መንግስትን በአግባቡ እናመሰግናለን። ይሄንም ያክል ተራራ እየወጣን አይደለ? እናንተ ገብታችሁ ምን አለበት ሰብስክራይብ ብታደርጉን። 1 ሚሊዮን ከገባን ከአዲስ አበባ ወጥተን ገጠር እንገባለን።
ዱጌ ተራራ ላይ ወጥቼ ልኖር እችላለሁ። ውይ እዛ ያለው ማህበረሰብ ፍቅራቸው እኮ ይለያል። የዛሬው አቸናፊ 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 ወርዶጆች ናቸው። ይህን ፕሮግራም ስመራላችሁ የቆየውኝ ከኋላዬ ከጀርባዬ አብሮኝ ሲሮጡ ሲሯራጡ ሲወድቁ ሲነሱ የነበሩትን የጋሞ ዞን ባህልና ቱሪዝም ጽሕፈት ቤት ሰራተኞች እንዲሁም የጋሞ ዞን አስተዳደሮችን እናመሰግናለን ለተደረገልን አቀባበል። በተጨማሪ ደግሞ የደቡብ ኢትዮጵያ ክልል መንግስት አጋር ስለሆነን እናመሰግናለን። ምናሴ ባህላዊ ልብስ ቤትን ከልብ እናመሰግናለን። በመጨረሻም ክሮቻችን ከኛ ጋር ሲወድቁ ሲሮጡ ሲሯረጡ የነበሩ የድንቅ ሀገር ክሩ ሁሉንም እናመሰግናለን። ለእናንተ ፕሮግራሙን ያደረስኩላችሁ እኔ ናፖሊዮን ታዬ ነኝ። ከሚቀጥለው ሳምንት ቸርን ሰንብት እያልኩኝ ኢትዮጵያና ሕዝቦቿን ፈጣሪ ይባርክ። አመሰግናለሁ።